ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይድረሳችሁ። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ ስለ በዓለ ግዝረት ነው የምንነጋገረው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥር በገባ በስድስተኛው ቀን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓለ ግዝረት ይከበራል። እንግዲህ በዓለ ግዝረት ምንድነው የሚለው ስንመለከተው ግዝረት ለኢየሱስ ክርስቶስ ይገባል አይገባም? ምንስ ብለን ይገለጣል? በቤተክርስቲያን አስተምሮስ እንዴት ይነገራል? እንዴትስ እናስተምራለን? እንዴትስ እንማራለን? እናውቃለን? እናሳውቃለን? የሚለውን ነገር እንደው ባጭሩ ለመመልከት ያክል ነው። ግዝረት እንግዲህ በስድስት የሚከበር ነው። ጥር 6 የምናከብረው የጌታችን ግዝረት ነው በቤተክርስቲያን በኦሪቱ ሕግ። ምክንያቱም አሁን ግዝረት ስንል ቀጥታ የሚወስደን ወደ ኦሪት ነው። ኦሪት ሲወስደን ደግሞ ቀጥታ ያወሰረው ሃይማኖት አብርሃም ነው። ከአብርሃም ይወስደንና የተገዘረው እነ ይስሐቅን እነ እስማኤል ሌሎችንም የአብርሃም ልጆችን ነው የሚነግረን። ደግሞም ቃል ኪዳን ሆኖ የተሰጠው ግዝረት ለአብርሃም ነው። ካንተ የተወለዱ ልጆች ይገዘሩ ተብሎ በተነገረው መሰረት በኦሪቱ በተጻፈው መሰረት አብርሃም ልጆቹን መግረዝ ጀምሯል። ከዚያን ጊዜ ጀምሮ በብሉይ ኪዳን ምልክት ሆኖ ነው። ብዙ ጊዜ በብሉይ ኪዳን የእግዚአብሔር መሆናችን ምልክት ነው። ማለትም በአዲስ ኪዳን ጥምቀት የክርስቶስ መሆናችን ወይም የክርስቶስ አካል መሆናችን መለያው የክርስትና ወይም የሃይማኖቱ የሥርዓቱ ሁሉ በር ምንድነው ከተባለ የእግዚአብሔር ልጅነትን የምናገኝበት ረቂቅ ልጅነትን ጥምቀት ነው። እንግዲህ ያ ጥምቀትን ስንመለከተው ከግዝረት ጋር ግዝረትን ወክሎ እየተሰጠ ነው። በብሉይ ኪዳን ግን ግዝረት ነበረ። ያም ደግሞ በየሳምንቱ ይገዘር ነበረ። ማንኛውም የተወለደ ልጅ በሳምንት ይገዘራል። ብዙ ጊዜ እንደዚህ ላይ ለማጥራት ያክል ለወንዶች ብቻ ነው ግዝረት ሲሰጠው። አዎ በቤቶች ያሉ ወንዶች ይገዘሩ የሚል ስያሜ በኦሪት ተሰጥቷል። ግን ሐዲስ ኪዳን ጋር ስናመጣው ጥምቀትን የጥምቀት ወክሎ ከሆነ ግዝረትን ጥምቀት ታዲያ ለወንድ ብቻ ለምን አልሆነም የሚል ጥያቄዎች ብዙ ጊዜ ይነሳሉ። በነገራችን ላይ በብሉይ ኪዳን ሕግ መሰረት ወይም በብሉይ ኪዳን አስተምሮ በብሉይ ኪዳን ሊቃውንት አስተምሮ ሴቶች በሁለት ነገር አይቆጠሩም ወይም አይገለጡም። አንደኛ የዘር ሐረግ ትውልድ ሲተነተን በወንድ ሐረግ ብቻ ነው የሚቆጠረው። ይሄ የአይሁድ ሕግ ነው። ከዚያ እንደገና ግዝረትም ደግሞ ሲተነተንና ሲነገር የወንዶች ብቻ ግዝረት ነው የሚነገረው፣ የሴቶች አይነገርም። በውስጠ ታዋቂነት ግን አዳም ሲፈጠር በውስጠ ታዋቂነት ሔዋን አብራ እንደተፈጠረችና እንዳለች ግዝረትም ወንድ ሲገዘር በውስጠ ታዋቂነት ሴቶችም ግዝረት እንዳላቸው ሊቃውንት ይነግራሉ። ያ ግን ጎልቶ ግን በሕጋቸው በመጻፋቸው ግዝረትና የዘር ቆጠራ ወይም የዘር ሐረግ ትንታኔ ዘገባ በዚህ ውስጥ በሁለቱ ነገር ሴቶች ስለማይካተቱ ነው እንጂ ሁሉም የእግዚአብሔር የሆነ እስራኤል የሚባለው ሁሉ ግዝረት ግን ለሴቶችም ለወንዶችም እንዳለ ሊቃውንት አባቶቻችን ይናገራሉ፣ ያስተምራሉ። የአንድምታ መተርጓም በተለይም የአሕዛባዊው ሰው የያዕቆብ ልጅ ዲናን ወደዳትን ነው አፍቀራ ይላል። ለዲና የዲናና ወደዳት ካለ በኋላ ምንዋን ወደዳት ቢሉ እስመ ግዝርት በነፍስታ እሷ የተገዘረች ናትና ግዙራን መካከል የተገዘረች የያዕቆብ ልጅ ግዙር ስለሆነች እሷን ወደዳት ብሎ በትርጓሜ ሊቃውንት አቅንተውታል። ይህንንም በውስተ ታዋቂ በትርጓሜ ሀተታ ጥቅስ አንጥተው ጠቀሱት እንጂ ግዝረት ለሴቶችም ለወንዶችም እንዳለ ነው። ለዚህም ነው ብሉይ ኪዳን ግዝረት የእግዚአብሔር ሰዎች መለያ ሲሆን አዲስ ኪዳን ደግሞ ጥምቀት ሙሉ ግዝረትን ወሰደ። የሴት የወንድ የሚል ነገር የለም። በአዲስ ኪዳን ግን የሴቱም የወንድም ስለሚነገር ጥምቀት ለሴቱም ለወንድም ይነገራል። ግዝረት ግን ለወንድ ብቻ ሆኗል። በውስጠ ታዋቂነት ግን ሴቶችም ግዙራን መሆናቸውን በዚህ መንገድ ሊቃውንት አባቶቻችን ተርጉሞ ያስተምራሉ። እና ይህንን ብጅታ ማጥራት ስለሚያስፈልግ እንደው ሴቶች አይገዘሩም ወንድ ብቻ ነው የሚል ሀተታዎች ስላሉ እንግዲያውስ እንደዚያ ከሆነ ወንድ ብቻ ይጠመቅ ሴት አይተጠመቅም ወደሚለው ስለሚያስኬድ ሊቃውንት በዚያ መንገድ ያስታርቀው በትርጓሜ ሊቃውንት በተለይ የብሉይ ኪዳን ሊቃውንት የነሱ ሙያ ስለሆነ በዚህ ዙሪያ ላይ ይህን ተንትነው ያስተምራሉ በትርጓሜ በሐተታቸው ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተወለደ ስንል በዚህ ምድር ላይ 33 ዓመት ሲኖር በሕገ ኦሪት ውስጥ ነው ያደገው ማለት ነው። ድንግል ማርያም የተወለደችው በኦሪት ውስጥ ነው፣ ያደገችው በሕገ ኦሪት ነው። ጌታችንን ለመውለድ ሊያበስር መላኩ ሲመጣ በኦሪቷ ቤተ መንግስት ውስጥ ኦሪታዊ ታይካ ነው።
በኦሪታዊት ቤተ መቅደስ ነው የተገኘችው ድንግል ማርያም። ሐርና ወልቅም ስትፈትል የነበረው በኦሪት ቤተ መቅደስ ነው። ውስተ ኦሪታዊት ታይካ ነው። ስለዚህ ጌታችንም ከመቤታችን ከተወለደ በኋላ ያደገው በኦሪት ሕግ ነው። በኦሪት ሕግ እየፈጸመ ነው። ደግሞ በኦሪት ሕግ እየፈጸመ አደገ ስንል ለምሳሌ የፈጸማቸው ብዙ ነገሮች ቢኖሩም ከዚህ መካከል አንደኛ ግዝረት የምንለው አሁን ግዝረቱን በኋላ እንመጣበታለን። ሌላው በዓል እያከበረ በየጊዜው 12 ዓመት ከሆነ በኋላ ማንኛውም ወንድ እየወጣ በዓል ያክብር ልጆቻቸው ስለሚል በ12 ዓመት የሞላው ወንድ ልጅ ሁሉ ያከብር ስለነበረ በየጊዜው እየወጣ ጌታችን ከ12 ዓመት ጀምሮ በዓል እያከበረ ኦሪትን በዓል እያከበረ ከአይሁድ ጋር በዓላቸውን እያከበረ እንዳደገ ሁላችን እናውቃለን ማለት ነው። በዚህ ሂደት ግን ወደ ግዝረቱ እንመለስና ግዝረት ላይ ስንመጣ ማንኛውም የአብርሃም ልጅ በ8 በተወለደ በ8ኛው ቀን ወደ ቤተ ግዝረት ሄዶ ይገዘር ስለነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሕገ ኦሪትን ጠብቆ ለመገዘር ጥር 6 በ8 ተወለደ በ8ኛው ቀን ወደ ቤተ ግዝረት ሄዷል ማለት ነው። ወደ ቤተ ግዝረት ከሄደ በኋላ የሚገዝረው ሰው ሰማያዊ ስሙ ኢየሱስ በነገራችን ላይ ስሙንም ኢየሱስ ብለው ሰየሙት የሚለው በዚህ ቀን ነው። ስም ይሰየመው በሳምንተኛው ቀን ስለሆነ ሰማያዊ ስሙ ኢየሱስ። ግዝረት ብቻ አይደለም የምናጠምቀው። ኢየሱስ የሚለው ስም አስቀድሞ በመላኩ ለድንግል ማርያም ቢሰበክም በጋር ደግሞ ሰዎችም ተስማምተው ይህንን ስም ሰይመው ኢየሱስ ተብሎ ይጠራ ተብሎ በሉቃስ ወንጌል ምዕራፍ 2 ላይ የተገለጠው በከመ ሰማይዎ መልአክም ቅድመ ትጽንሶ በከረሳ ሰማያዊ ስሙ ኢየሱስ። በመቤታችን በማይጸኗ ከመጽነሷ በፊት ስሙ ኢየሱስ ይባላል። የምትወልጂው ዓለምን ያድናል፣ የዓለም መድኃኒት ነው፣ የሕዝቡ አዳኝ መድኃኒት ነው ተብሎ እንደተነገረ ኢየሱስ ብለው ሰየሙት። እንደተባለው ኢየሱስ ብለው ሰየሙት በዚህ ቀን። እንደገናም ደግሞ ለግዝረት ለመገዘር እሱ ሄዶ ነበርና ሕገ ኦሪትን አክብሮ ወደ ቤተ ግዝረት ሲገባ በሱ ላይ ምላጭ ስልጣን የለውምና ተገዘረ ብለን እንናገራለን እንጂ ጌታችን ግን ደሙ የፈሰሰው ቀራንዮ ብቻ ነው። ከዚያ በፊት ደሙ አልፈሰሰም። ሊፈስም ስለማይችል ለመቤታችንም በምድረ ግብጽ ነግሯታል። ልጄ ይሞትብኛል ብላ መቤታችን በስደት ዓለም በምትጨነቅበት ጊዜ እናቴ ሆይ አትጨነቂ፣ የኔ ደም የሚፈሰው በቀራንዮ ነው፣ ከዚያ ወዲህ ደም አይፈስም ብሎ እንደነገራት በግዝረትም የክርስቶስ ደም አልፈሰሰም። ተገዘረ የምንለው ግን ቤተ ግዝረት ሄዶ ለስርዓቱ ወደ ቤተ ግዝረት ሄደ። የሚገዝረውም ሰው ምላጩን በእጁ ይዞ ለመግዘር በተዘጋጀበት ሰዓት ምላጩ ከእጁ ላይ እንደ ውሃ ፈሶ እንደ ቅቤ ቀልጦ ከእጁ ላይ ጠፍቷል። ስለዚህ ተገዘረ የምንለው ቤተ ግዝረት መሄዱን ሕጋቸውን ማክበሩን ለመግለጽ ነው እንጂ የጌታችን ደም የፈሰሰው በዕለተ ዓርብ ብቻ ነው፣ ከዚያ በፊት ደም አልፈሰሰም ብለው ሊቃውንት አባቶቻችን ወደ ቤተ ግዝረት መሄዱን። ይስሐቅ ለመሰዋት ሄደ። ይስሐቅ አልተሰዋም፣ ነገር ግን በህሊና አብርሃም ተሰውቷል። ጌታችንም ለመገዘር ቤተ ግዝረት ሄደ። ግዝረቱ ምላጩ ግን ከሱ ላይ አልሰራም። ቤተ ግዝረት ስለሄደ ግን ተገዘረ በሚል በዚህ መንገድ ቤተክርስቲያን ታከብራለች። በተለይ ደግሞ ኢየሱስ የሚለው ስም በገሃድ ለዓለም የታወጀበት መላኩ በሰየመው መሰረት እመቤታችንም ዘመዶቹ ሁሉ የእመቤታችን ቤተሰቦች ተሰብስበው ኢየሱስ የሚለውን ስም በገሃድ ለዓለም ያወጁበት የአዋጅ ቀን መሆኑን ተረድተን እንድናከብር ለመግለጽ ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።